አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናችሁ? ሁሉ ሰላም ሁሉ አማን ነው? እኛ ደህና ነን አልሐምዱሊላህ። እናንተስ እንዴት ናችሁ? የመዳም ቅመሞች ሁሉ ሰላም ነው? ሁሉ አማን ነው? እንግዲህ ወዳችሁና ፈቅዳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ለሆናችሁን አዲስ ቤተሰቦቻችን ከልብ እናመሰግናለን። የነበራችሁም አላችሁልን ማለት ነው። ግን አዲስም የመጣችሁ ቤተሰብ የሆናችሁ ወደኛ የተቀላቀላችሁ ከልብ እናመሰግናለን። ያው ማሜ ሰላም ይበላችሁና ደግሞ ቁም ነገር ነው ዛሬ መጣ ነው እናወራቸዋለን። እሺ ሀባይቢ ሰላም አለይኩም፣ እንዲሁም ክርስቲያን ወገኖቼ ሰላም ብለናል እና ዛሬም ከች ብለናል። ዛሬ የሚጣፍጥ የሚበላላ ሀባብ ሙዝ ፈልጉት አለላችሁ አሪፍ ማለት ነው እና ሰርፕራይዝ ሁነናል። አሪፍ ነው፣ ደህና ነው እና ምንድን ነው ዛሬም አንድ ነገር ለማለት እንፈልጋለን እና ፋጥሜ ጠይቃታለሁ። እንደዚህ አሁን ላይ ፊት ላይ ሳውዲ አረቢያ አብዛኞቻችሁ አሁን ላይ በጣም ለፋችሁ እና የሆነ ነገር ለመያዝ እየሄዳችሁ ነው። ቤት ለመስራት አልሆነልኝ አለ። እኔ 6 ዓመት ይሄው ቤት አልያዝኩም፣ 2 ዓመት ይሄው ቤት አልያዝኩም የምትሉ ልጆች አላችሁ እና እንዴት አየሽው? በእናንተ ጊዜ አሁን ደህና ነበረ። አሁን ግን ቤት ለመስራት ቦታ ለመግዛት በ2 ነጥብ፣ ቤት ለመስራት በ2 ነጥብ፣ አጠቃላይ ወደ 4.5 ነጥብ ሊፈጅ ነው እና እንደ በቀላሉ ማለት ነው እና እንደ ምን ትመክሪያለሽ? ቤት ስሩት ያለሽ ወይስ እንዴት ነው? በአሁኑ ሰዓት በአሁኑ ጊዜ ሄዱት ማለት ነው ወይስ ለንግድ ብር ይዘው ይምጡ ወይስ ቤታቸውን ይስሩ? ይሄ ሀሳብ ነው ብዙዎቻችሁን የሚያበሳጫችሁና በቃ አለ አይደለ በቃ የቀን ስራ የሆነባችሁ ሀሳቡ ይሄ ነው እና እስቲ ከሷ እስቲ አብዛኛው እስቲ ታዩ እስቲ ነግዴው እዛ ሀገራቸው ሱር መስሪያውን ይዘው መጥተው ወይስ እንደኔ እንደራሴ እና እንደተሞከርኩት ከሆነ ማለት ነው። አሁን ላይ በእርግጥ ብሩ ያው ምንዛሬው በጣም ኃይለኛ ቢሆንም እዛ ሀገር ላለ ሰው አሁን ምንዛሬው ከፍተኛ ስለሆነ እንዴ አሁን መሄድ ይሻላል፣ የእናንተ ጊዜ እኮ ዝም ብሎ ነው የሚሉ ብዙዎች አሉ። ግን አሁን ላይ ብሩ ምንም ውል አይሰራም። አሁን በወር 50 ሺህ ብር ቢሰሩ በእኛ ሰዓት እኔ አሁን በነበርኩበት ሰዓት ኮንትራት ቤት ስሰራ 3500 ነው፣ 3700 አካባቢ ነው። ያ ግን 3000 ቢያንስ እንኳን የ3 ወሩ የ4 ወሩ አንድ ቦታ ይገዛል። አሁን ግን አንድ ቦታ ለመግዛት ቢያንስ እንኳን ህገ ወጡ እንኳን አንድ ነጥብ ሆኗል። 1 ሚሊዮን ማለት ነው። ህገ ወጡ ራሱ ህጋዊውን ተውት። ህጋዊማ ከ2 ነጥብ እስከ 1.5 አካባቢ ነው ቦታ ብቻ ማለት ነው። ያ እንግዲህ አዲስ ለሄዱ ኮንትራት ቤት ለሚሄዱ ለሰሩ እህቶቻችን በጣም ይከብዳል፣ ቤት ለመግዛት ማለት ነው። በጣም ነው የሚከብደው። ቤት ለመስራትም ለመግዛትም ይከብዳል። ግን ቢሆንም ማድረግ ያለባችሁ ምንድነው ቦታ ሰው ያለው ሰው ብር ተማስቀመጥ ወይንም ሀገሬ ሄጄ ቦታ ገዛበታለሁ፣ ሀገሬ ሄጄ ቤት እሰራበታለሁ እናንተ እያላችሁ ተምታስቡ እዛ ሆናችሁ ሁነኛ ሰው ካላችሁ የራሳችሁ የምትሉ ሰው ካለ ቦታ መግዛት። አሁን ብዙዎቻችሁ አይ እኛ ሀገራችን ስንገባ ነው እንጂ አሁን ብር አናጠፋም፣ ብራችሁ የምታስቀምጣላችሁ። ብር ማስቀመጥ ምንም ፋይዳ የለውም፣ ምንም ማለት ነው። አሁን ይሄ ብር ዛሬ አንድ ቦታ 2 ቦታ የሚገዛላችሁን ብር ብታስቀምጡት አሁን ከ2 ወር ከ3 ወር በኋላ አንድ ቦታ ነው የሚገዛው። ለምን ከወር ከቀን እየጨመረ ነው የሚሄደው ቦታ ማለት ነው። ቤትም እንደዛው ሁሉም ነገር እየጨመረ ስለሆነ ቦታ ዛሬ ገዝታችሁ ብታስቀምጡት ከ3 ወር ከ4 ወር በኋላ ብትሸጡት በጣም ታተርፉበታላችሁ። እዛ ቤት ከምትሰሩ በላይ ነው በእጥፍ የሚያተርፋችሁ እና ቦታ ግዙበት ነው እንደኔ ደራሴ ማለት ነው። ጠርቀምቀም አሁን ላይ ጎበዝ ሆነዋል፣ ቁብ ይገባሉ። እኔ ግን ቁብ አልወድም። ቁብ የማልወድበት ምክንያቱ ምንድነው? ብዙ ልጆች ሲከዳዱ አይቻለሁኝ እና ይዘውባቸው ወደ ሀገራቸው ሲገቡ አይቻለሁ። በባህር ራሱ ወደ ሀገራቸው ሲገቡ አይቻለሁ ብዙ ልጆች ማለት ነው፣ እየከዷቸው። አልወድም ያንን ስለማይ አሁን እዛ አረብ ሀገር ሆኜ ነይ ቁብ እንግባ ሲሉኝ አልገባም። እና አሁን ግን በቤተሰብ አለ አይደል ያውቅ ምናምን ነገር ቤተሰብ ቅርብ የሆነ ይገባሉ። በዛ ሰዓት ስትገቡ ቢያንስ እንኳን እስከ 1.5 ምናምን እስከ 1.3 የምትልኩ ከሆነ እንዲያውም
ገንጠር አካባቢ የገበሬ መሬት ምናምን አለ አይደል? ያን ለመግዛት ተፈልጋችሁ እስከ 600 700 ሺህ ብር አካባቢ ያለቻችሁን ቶሎ ቶሎ ለቤተሰብ እናት ይሄን አድርጊልኝ፣ አባት ይሄን አድርጊልኝ። እናታችሁ አጥፊ ከሆነ ለአባታችሁ፣ አባታችሁ አጥፊ ከሆነ ለእናታችሁ፣ እናትና አባታችሁ አጥፊ ከሆነ ለወንድማችሁ፣ ለእህታችሁ። እንዴ እናትና አባትም እኮ ብቻ አይደለም ወንድምም እህትም እኮ እህትን ያቋቁማል። ስንቶቹ ናቸው ቤት እየሰሩ ዝንጥ ብለው ለልጆች እህቶቻቸውን የጠበቋቸው? ስንት ማቃቸዋለሁ ወላሂ ወንድሞቻቸው ማለት ነው። አንዳንድ ወንድሞች ናቸው እየከዱ የሚያስለቅሱት እንጂ አንዳንዶቹ ለእህቶቻቸው በጣም ጎበዝ ናቸው። እና ብራችሁን አረ አባቴ እንደዚህ ነው፣ አረ እናቴ እንደዚህ ናት እያላችሁ ብራችሁን ሳተባክኑ ለሆነኛ ሰው ለማያጠፋ ሰው ለምን እናቴ አትሆንም? የምታጠፋብኝ ከሆነች አጥፊ ከሆነች ለምን እናቴን ትቻት በሌላ ልካለሁኝ? አባቴ ማጥፊ ከሆነ ከራስ በላይ ንፋስ። እኔ እኮ ነግሬያችኋለሁ። አሁን ዛሬ የሚወዷችሁ ልጅ የእኔ ፍቅር የሚሏችሁ ቤተሰቦች መታችሁ ወር 15 ቀን ተጠቀመጣችሁ ወላሂ ሰው አመስሏቸው ሰው ማለት ነው። ግን ኧረ ተይ ፋጡማ እንደዚህ አትበይ፣ ቤተሰብ ነው ልትሉ ትችላላችሁ ያልገባችሁ። መታችሁ ግን እዚህ ሁናችሁ እንደኔ ቤተሰብ ያዛ የነበረ ፍቅርና እዚህ የነበረ ፍቅር አይደለም። በጣም ነው የሚቀነሰው። እና እነሱ የለመዱት አካውንታቸው ፉል በእናንተ ብር እንደፈለጉ እያወጡ የሚፈልጉትን እያረጉ ነው የለመዱት። እዚህ መታችሁ የራሳችሁን ህይወት ስትኖሩ ግን ቤተሰብ በጣም ይጠላችኋል። በጣም ነው የሚጠላችሁ። ስለዚህ እናንተ የራሳችሁን ማወቅ አለባችሁ። ቦታችሁን ግዙ። ያ 2 ቦታ ቢያንስ ቢኖራችሁ አገራችሁ ብትመጡ ያንን አንዱን ሽጣችሁ አንዱን ይሰራዋል። እኔ አሁን ይሄን ቤት ማለት ነው አልሐምዱሊላህ ረብል ዓለሚን ያንንም ተዛም አገጫጭቼ ነው እንጂ አንድ ቦታ ብትሆን ይሄን ቤት አገዛልኝም ነበር። በፊት ሳልሄድም የነበረኝ ቦታ ሽጬ ተሄድኩም የነበረኝን ቤት ሽጬ በቃ ከዛም ከዚህም አምታትቼ ራሴን ሀቄን በርካሽ ጣል አድርጌ ይሄ ቤት እንዳያመልጠኝ ጥሩ ቦታ ነው ብዬ ነው ያስቀረ ነው ማለት ነው። ግን እናንተ በአንድ ቤት ላይ አሁን አንዳንዶች ልጆች 8 ዓመት 7 ዓመት ኖሮ አንድ ቤት ላይ የሚያደርጓሉ። እንደዛ ታርጉ። ትርፍ መያዝ አለባችሁ። ቢቸግራችሁ የምትሸጡት ቦታ አሁን ቤታችሁን አስተካክላችሁ አንድ ቦታ ሳትይዙ አትምጡ። ለምን ቢቸግራችሁ እንኳን ያንን ጆሮውን ብላችሁ ወረት ይሆናችኋል፣ የሆነ ነገር ይሆናችኋል። ሱቅ ብትከፍቱ ራሱ መክፈቻ ይሆናችኋልና ቦታ ያዙ ነው የምለው። እኔ ቤት እንኳን ራሱ አቅም ባይኖራችሁ ቦታ ያዙ። እንጨት ካላችሁ ደግሞ ቤተሰብ የሚረዳችሁ ከሆነ በእንጨት የሆነ ነገር ቦታ የሚሰጣችሁ አሁን አንዳንድ ቤተሰቦች ከተማ አካባቢ ያሉ ቦታ ይሰጣሉ። ቦታ ተሰጧችሁ እናንተ ቶሎ ብላችሁ መስራት አለባችሁ። ቤት ሳትሰሩ መጣችሁ ወይም ቦታ ሳትገዙ መጣችሁ ማለት ግን ለቤተሰብም ሸክም ሆናችሁ ለሀገርም ሸክም። ቤተሰብም እንድበቃ አይወዳችሁም። ሀገርም ራሱ ያረግ ምን ይዛ መጣች ምን አድርጋ መጣች ነው የምትባሉት፣ ለሰውም ማለት ነው። ግን ሰው ለሰው ብሎ አይኖርም። በእርግጥ ግን ቢሆንም ራሳችሁን ማዳን አለባችሁ። ራሳችሁን ማወቅ አለባችሁ። የተወሰነ መያዝ አለባችሁ። ዝም ብላችሁ ብር ብቻ ተጠራሙ። ለከሌን ያክል ሺህ ብር ለከሌን ያክል ሺህ ብር ገና ኮንትራታችሁን እንኳን እስከምትጨርሱ እንትን ሳትሉ ለከሌን ያክል ሺህ ብር ለከሌን ያክል ሺህ ብር እያላችሁ ደግሞ ብር የምትረጩ ልጆች ማለት ነው። እናንተ ለራሳችሁ ሆኖ ነው መጀመሪያ። ይሄ እኮ እዚህ ሀገር ያለ ሰው ራሱን ችሎ ቤተሰቡን እያስተዳደረ ነው ያለው። ልጁን እየወለደ ትዳሩን ይዞ ነው። የእናንተን ብር ግን እናንተ አረብ ሀገር ላይ እየተንገላታችሁ ሊፈልግ እናንተ እድሜያችሁ እየሄደ እዛ ትዳር መያዣችሁ ልጅ መውለጃችሁ እያለፈ የእናንተን ብር ብቻ ሊበላ አይደለም። እናንተ ግን አረ የራሱን ህይወት እየኖረ የራሴን ልኖር ብላችሁ መጀመሪያ ራሳችሁን ሆኑ ነው። ራሳችሁን ጥቀሙ። እና ማሜ ደግሞ እስኪ እኔ ብዙ ለፈለፍኩኝ እና እንደዛ ነው። ቢያንስ እኔ የምለው እንኳን በአሁኑ ሰዓት በአሁኑ ጊዜ ሁሉም ነገር ውድ ነው። ቦታም በጣም ውድ ነው። ቤትም ለመስራት በጣም እድሜያችሁ እያለፈ ነው እና ያን በአሁኑ ሰዓት በድሮ ጊዜ የተበላበት ስደት በድሮ ጊዜ የሆነ ተሰራበት በቃ አለ አይደለ። መዳሞች ለራሱ በድሮ ጊዜም ጥሩ ባህሪ ነበራቸው። አሁን ለራሱ ተበላሉ፣ ጠገቡ፣ ሄዱላቸው ጠገቡ በቃ። እና ምንድን ነው ማድረግ ያለባችሁ? ቢያንስ ኮንትራታችሁን እስከምትጨርሱ ድረስ ብራችሁን በደንብ ያዙ። ቢያንስ አዲስ ለሄዳችሁ ማለት ነው። አዲስ ለሄዳችሁ ደግሞ እናንተ 2 ዓመት በላይ ከ3 ዓመት በላይ የሆናችሁ ቦታ ካላችሁ እንደምን ጭክን ብላችሁ
አንገት የሚያስገቢያ ቦታችሁን ስሩ። ምክንያቱም ቦታ ከያዛችሁ ማለት ነው። እናንተ ደግሞ ከ2 ዓመት በታች ያላችሁ ኮንትራክታችሁን ያልጨረሳችሁ ልጆች ማድረግ ያለባችሁ ቤተሰብ ካለ ቦታ ከሰጣችሁ ለአንገት ማስገቢያችሁ ቤተሰብ፣ ምንም ከሌላችሁ ደግሞ ገንዘባችሁን እስከ 2 ዓመት ድረስ ምንም ሳታጠፊ ሴፍ አድርገሽ ሀገር ስትገቢ ንግድ መጀመር። ከ2 ዓመት በላይ እንዲጨምሪ ለራሱን ያልመክርሽ። ምክንያቱም 2 ዓመት 3 ዓመት 4 ዓመት ለፋሽ ምንም አታመጪ። ምክንያቱም 2 ዓመት ለፋሽ ከዛ በኋላ ጥቅም የለውም። እስከ 2 ዓመት ድረስ ያላመጣሽው ገንዘብ ምንም መቼም አይመጣልሽ እና 2 ዓመት ድረስ ያለሽን ገንዘብ ይዘሽ ወደ ሀገርሽ መተሽ የሆነ በቢዝነስ ከጀመርሽበት እዚሁ አይታወቅም የሆነ ነገርሽ እንጀራ ሊከፍትልሽ ይችላል በዛው ላይ ማለት ነው። እና እንደዛ ነው። ያው ኮመንታችሁን መሰረት ነው ይዘን የመጣ ነው። ሁላችሁም እናመሰግናለን ለኮመንታችሁ፣ ለሁሉም ነገር ስለምታበረታቱ፣ ላይክ ስለምታደርጉ እናመሰግናለን። ቀጣይ ቪዲዮ ውስጥ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ፣ መልካም ቆይታ ይሁንላችሁ። አላህ ወደ ሀገራችሁ ማስገባት ያሰባችሁ ወደ ሀገራችሁ ግቡ። እንደ ማንኛውም ኢትዮጵያዊ ትኖራላችሁ። እዚህ ኢትዮጵያዊ ብዙ ሚሊዮን ሰው አለና ያ ሁሉ ራብ አልሞተም። እናንተም አንድ እንጀራ ነው የምትበሉት። እዛ ሀገር ኑሮ ውድነት ነው ምናምን ኦቨር ወጥቷል ምናምን የሚላችሁ ሰው ለእናንተ ጥላት ነው። እንድትመጡ አይፈልግም። ገንዘባችሁ ነው የፈለገ ይሄ ሰው። የሆነ እዚህ መታችሁ ያ ገንዘብ ሲያልቅ የሆነ የሚደብረው ሰው ይሄ ማለት ነው። እና እሱን የሚላችሁን እንዳትሰሙት። እናንተ አንድ ጉራሽ ጎርሳችሁ 24 ሰዓት መቆየት የሚቻልበት ዘመን ያለ ነው እና እንደዛ ነው። ሀገራችሁ መግባት ያስባችሁ አላህ በሰላም ያስገባችሁ። ገንዘባችሁን ረዴት ይሙላላችሁ። አላህ ደግሞ ያሰባችሁትን ሁሉ ይሳካላችሁ። ሀገራችንን ሰላም ያርግልን። ሁሉም ነገር ሀገር ሰላም ሲሆን ነው። ያው ዛሬ ትንሽ ሰምታችኋል ብዬ አስባለሁ እና ሀገራችን ያለንበት አላህ ቤተሰቦቻችንን ይጠብቅላችሁ፣ ይጠብቀን። መልካም ቆይታ ይሁንላችሁ። በዛ መጨረሻ እኔ ጨርሻለሁ። ፋጥሜ ካላት ትጨርስላችሁ እንዳይረዝምባችሁ ያሰለቻቻል። ቀጣይ ቪዲዮ ውስጥ የምንገናኝ። እንግዲህ ቀጣይ ቪዲዮ ኢንሻአላህ በጥሩ ነገር እንገናኛለን። አላህ ሰላም ያወርድልን። ጌታዬ ሀገራችንን ሰላም ያድርግልን። ሰላም ካለን ሁሉም ነገር ደስ የሚለው የምንኖረው እኛም እናንተም ደግሞ ሀገራችሁ መታችሁ የምትኖሩት እዚህ ቤተሰብ ሰላም ሲሆን ሀገር ሰላም ሲሆን ነው እና አሁን እንኳን ይሄ ሰላም ጉዳይ አይደለምና ዝናቡ እንኳን ራሱን ቢብል ብዙዎቻችሁ ልመጡ ተነስታችሁ አይ ድርቅ ሆኗል አሉ ዘንድሮ እንዴት ነው የምንመጣው ምናምን ያላችሁም አላችሁ ያላችሁኝ ማለት ነው በውስጥና ሀገር ሰላም ሲሆን ነው ሁሉ ነገር ሲረጋጋ ሁሉ ነገር አማን ሲሆን ነውና ሀገራችን አላህ ሰላም ያውርድልን። ዱዓ አድርጉ ለሀገራችን ማለት ነው። ከውስጥም ከውጭም ላለው እንግዲህ አላህ ሰላም ሲያወርድልን ነው ሰላም ያርግልን። የምትፈልጉት ነገር ካለ በኮሜንት ላይ ቁጥራችን እናስቀምጣለን። መጀመሪያው ላይ እየገባችሁ በውስጥ አናግሩን። ለቤተሰብ እንግዲህ አሁን ሰርፕራይዝ ተፈልጋችሁ አልባሳትም፣ በርበሬ፣ ሽሮም፣ ቡናም፣ ዘይትም ምንም ባልትና ይሄ አስቤዛዎች እንደ ጤፍ ማንኛውም እንገዛለን እናስረክባለን ማለት ነው። የምትፈልጉ ካላችሁ አናግሩም። በዋትስአፕ ኢሞ ክፍት ነው አለን። አንዳንዶቻችሁ ደግሞ ነፍሰ ጡር ነኝ ባልኩበትም ደግሞ አይ እንዴት ሆና ነው የምትሰራልን ምናምን ብላችሁም ግራ ይገባችሁ አላችሁ። አሁንም ራሱ ለወደፊትም ለመላክ አሁንም ለመላክ ያሰባችሁ በርበሬ ሽሮ አዘጋጅ ብላችሁ እንዴት ሆና ነው የምትሰራው ምናምን ብላችሁ ተጨንቃችኋል እና ያናገራችሁ ነው በውስጥ እኔ ነግራችኋለሁ። ባለፈው ቪዲዮ ምንም አይቸግረኝም እንኳን አሁን አይደለም ብወልድ ራሱ አይቸግረኝም። ምንም የቸገርበት ነገር የለኝም። እስፈሱ ነው የማሰራው ብያችኋለሁ። ያው ኪራይ እየሰጠሁ ነው። አጋዥ አለኝ ለማንኛውም ማለት ነው እና በአጭሩ አጋዥ ስላለኝ ምንም የቸገርበት ነገር የለኝም። የምትፈልጉ ካላችሁ ላኩ። ማንኛውም ነገር እያዘጋጀሁ ለቤተሰብ እሰጣለሁ ማለት ነው። እንግዲህ በያላችሁበት ሁላችሁም ሰላማችሁ ብዙ ትርፍ ይበልን። ቀጣይ ቪዲዮ እንገናኛለን። መልካም